ቤዚና ማርኬ ሰሞኑን አዲስ ነገር ሊያፈነዱ ነው ማለት ነው። እንጠብቅ ቤተሰብ። ሰላም ሰላም፣ እንዴት ናችሁልኝ የኔ ውዶች? ሁሉ ሰላም ሰላማችሁ ይብዛልኝ ቤተሰብዬ። ይሄ ቪዲዮ ስታዩ እንደተለመደው ላይክ እያደረጋችሁ አበረታቱኝ። እኔ የምሬን ነው የምላችሁ የኔ ውድ ቤተሰቦች፣ በጣም ደብሮኛል። ለምን ቻናሌ ማለት ለቤተሰቦች ራሱ እየደረሰ አይደለም ቪዲዮዬ ማለት ነው። ለምን በስትራክ ተጨናንቋል ማለት ነው። ስለዚህ እናንተ ላይክ ካደረጋችሁኝ ደግሞ የማይደርስበት ምንም አይነት ምክንያት የለም። ስሪ እናበረታታሻለን ለምትሉኝ እህቶቼ ማመሰግናለሁ። በጣም ነው የምወዳችሁ። ከበሩልኝ የኔ ውዶች። እንግዲህ መተዋል ውዱ ባሌና ውዷ ሚስቴ ማለት ነው። ወይ እነዚህ ልጆች ግን ማለት ነው ቤተሰብ ማለት ገና ሳይጋቡ እንደዚህ ሲጠራሩ ደስ የሚሉ ሲጋቡ አስቡት ምን አይነት የትዳር ህይወት እንደሚያሳልፉ። በዚህ አጋጣሚ ግን ለትዳር እንዳቸኩሉ። ማርኬ እንግዲህ በጣም ደስ እያለ ነው። ፊቱ ላይ የሚታየው ፈገግታ ሰሞኑን አዲስ ነገር አለ እያለ ነው። በድጋሚ ለቤዚ ቀለበት ሊያደርግላት ነው ወይ? ቤዚ ሻም ደግሞ ድጋሚ ቀለበት ከተደረገላት በእርግጠኝነት ሁኜ የምናገረው እምቢ እንደማትል ነው። ምክንያቱም ከዚህ በፊት ያው 2 ጊዜ እምቢ ስላለች እሱም የራሷን ምክንያት ስላላት እንጂ የማርኬ ጥላቻ ኑሮባት አይደለም። ከማርኬ ጋር ላለመቀጠል ፈልጋም አይደለም። ግን ያው ምክንያቷን በሰዓቱ ብዙ ሰው አልተረዳትም። ለምንድን ነው የማትቀበለው የሚለው ብዙ ተቃውሞ አስነስቶ ነበረ እና በአሁኑ ግን በእርግጠኝነት ቀለበት ቢያደርግላት እምቢ አትልም ቤዚ ማለት ነው፣ ትቀበለዋለች። ማርኬ ግን ሚስት ለማግባት በጣም ነው እንደ ቸኮለው ማለት ይገርማል። አንዳንድ ወንዶች ማለት ነው የምር ለትዳር ያላቸው አመለካከት በጣም ከባድ ነው እና ማርኬ ደግሞ እንደዚህ አይነት ነገሮች ላይ በጣም ትኩረት ያደርጋልና በእርግጠኝነት የምናገረው ለትዳሩ ጀግና ወንድ ነው ብዬ አስባለሁ። ያው እሱም በሰዓቱ ሲደርስ ብናመሰግን ብናደንቅ ይሻላል። ግን ከወዲሁ እንደዚህ ለቀለበቱ እየጓጓ ለትዳሩ ምን አይነት አስተሳሰብ ይኖረዋል የምለውን ሳስብ ጎበዝ ልጅ ይመስለኛል ማለት ነው። እና ግን ደግሞ ትዳር ቀልድ ስላልሆነ ማለት ነው አስባችሁበት ነው መግባት ያለባችሁ። ትንሽዬ ናችሁ እናንተ፣ ገና ማደግ አለባችሁ። የምሬን ነው የኔ ወዶች። ማለት ያው ብዙ ነገሮችን ተጣድፎ ማድረግ ዋጋ ስለሚያስከፍል ነው መጨረሻ ላይ እና ለማንኛውም ይመቻችሁ። እንግዲህ በጣም ደስ ይላል። ዛሬ ያሳለፉት ቀን ራሱ እጅግ በጣም ደስ የሚል ነው። አሪፍ የራት ግብዣ ተደርጎላታል። የቤዝዣ ግብዣ ተቀይሮ ወደ ማርኬ ሆነ ማለት ነው። እንግዲህ በትናንትናው ዕለት ያው ቤዚ ባሏን ለማስደሰት ውዱ ባሏን ለማስደሰት መታ እንዴት አይነት ተንኮል እንደመጣባት ፊቱን ለቅለቅ አድርጋ ቻፕስቲክ ነው ልፕስቲክ ለቅለቅ አድርጋ ማነች የሳመች አለችው። ማርኬ ደግሞ ማለት ነው በቃ አታምኝም አይደል? ቶሎ ብሎ ጭንቅላት ላይ የመጣው እንደማታምነው ነው። ወይኔ ምስኪን አሳዘነኝ እኮ። ግን አታምኝም አይደል? ለማንኛውም በፍቅር መካከል መተማመን ግድ ነው ማለት ነው። ሁለታችሁም ልትተማመኑ ይገባል። አንድ ሰው ደግሞ የሚፈልገውን ጥያቄ ጠየቀ ማለት በነገራችን ላይ አላመነም ማለት እኮ አይደለም። ግዴታ ነው። የሆነ ጭንቅላታችን የሚፈጥረው ጥያቄ ካለ ያን ጥያቄ አውጥተን መጠየቅ ይገባናል። እና ብዙ ጊዜ ማርኬ እንዴት ነው ቤዚ የሆነ ነገር ስትጠይቀው እንደማታምነው ይሰማዋል ይመስለኛል። ብዙ ጊዜ እንደዛ ስለሚል ማለት ነው። እና ደግሞ ይሄን ያክል መተኛት አይጠበቅም ማርክሻ ማለት ነው። ምንድን ነው አሁን ትናንትና ቤዚሻ ካጠገብ ተኝታ ቢሆን ኑሮ ማለት ነው እችን ትንሽዬ ልጅ እንደዚህ እንጥልጥል አድርጎ ቢወስዳት እኮ አሰማም ነበረ። እንደዛ እየቀባባችሁ ፊቱን ደበስ ይተኛል መልሶ። ፊቱን ደበስ ተገላብጦ እዛው መተኛት እንዴት ይሆናል? ለሚስትማ የብረት መዝጊያ መሆን አለብህ። እና የዛሬ ቪዲዮአቸው እጅግ በጣም ነው ደስ የሚለው ማለት ነው። እንግዲህ ያው ቤዚ ላይ በጣም ብዙ ተቃውሞ ተነስቶባታል ባለባበሷ ምክንያት። በሆድ ደግሞ ቀልድ የለም። ማርክሻ ቤዚሻ በልታ እድግ ማለት አለባት፣ ከፍ ማለት አለባት፣ ሰውነቷ ፈርጠም ማለት አለበት። በምግብና በውሃ የሰው ልጅ መኖር አይችልም ተብሎ ተጽፏል ነው ያለው ማርኬ። እና በፍቅር ያለ ምግብ ያለ ውሃ በፍቅር መኖር ይቻላል ተብሎ ተጽፏል ማርክሻ? አልተጻፈም። ስለዚህ በሆድ አይቀለድም፣ መብላት አለባት። የታክሲው ራሱ እንዴት እንዳሳቀኝ ታክሲ ውስጥ ገብቶ የኔ ቆንጆ አይ እኔ ተይዣለሁ፣ አይ እኔም እኮ ተይዣለሁ
ቤዚኮ አትናገር ማርያምን እና ታዲያችት እያደረክ ነው አለችው እኮ። ወንዶች እናት ተያዙም አልተያዙም እኮ ማየታቸው የማይቀር ነገር ነው። ይሄ ሳይታለም የተፈታ እኮ ነው የኔ ውዶች፣ የምሬን ነው። አጮልቀውም ቢሆን ማየታቸው አይቀርም። እና ቆንጆ የራት ፕሮግራም ነበረ። እውነት ለመናገር ባለፈው ከዛች ከረዱ ጋር ምናምን ያሳለፈው ቪዲዮ እና ይህን ስታዩ ስታነጻጽሩት ምንና ምኑ ተገናንቶ ያለው ውበት እኮ ከቤዚ ጋር ያለው ውበት እውነት ነው። ድምቀቴ ነሽ ውበቴ ነሽ እያለ ሲያቀመጣጥላት ነበር እኮ። እንደዚህ ደስ ይላል። በፍቅር መካከል ስትሞጋገሱ፣ ፍቅራችሁ ስትገላለጹ፣ ያው ፍቅራችሁ ይጨምራል፣ መውደዳችሁ ይጨምራል፣ ይዳብራል እና ደስ ስለሚሉት እንደዚህ ሲሞጋገሱ ማለት ነው። እውነትም ድምቀት ነች ቤዚ ለማርኬ በጣም ድምቀቱ ነች። የምሬን ነው። እሱ ከእሷ ተለይቶ ቪዲዮ ሲሰራ በቃ ደስ አይልም፣ ደስ የሚል ስሜት የለውም ቤተሰቦቼ። እና ባለባበሷ ያው በጣም ብዙ ሰው እየተናገራት ነበረ፣ ኮሜንት እያየው ነበረ ከቤታቸውና አብዛኛውን አስተያየት ያለው የሚበዛው ማለት ነው የምር ሁሉም ሰው ስላለባበሷ እየተናገረ ነበር። አዎ ቤዚዬ የኔ ቆንጆ ማለት ነው። በእርግጥ እንዴት ነው አንዳንዴ ስታስቡት ቤዚ ማለት ገና ትንሽ ልጅ ነች፣ እድሜዋ ነው እንደፈለገች የምትሆንበት ጊዜ ነው አሁን ላይ። ግን ደግሞ በቃ አለ አይደል ይሄ አካላችሁን ሰውነታችሁን የእናንተ የምትሉት የራሳችሁ የአካላችሁ የአብራካችሁ ክፋይ ካየ በቂ ነው እኮ። ይሄን ያክል መገላለጥ ተገቢ ነው ብዬ አላስብም ቤዚዬ። በተለይ ደግሞ ሚዲያ ላይ ሲሆን አሁን እንደዚህ አይነት አለባበስ እኮ በቃ ኖርማል ከካሜራ ጀርባ ለራት ቢወጡ ከማርኬ ጋር ማንም አያያትም፣ ማንም አይፈርድም። ገብቷችኋል? ሚዲያ ላይ ሲቀርቡ ደግሞ ያለው አመለካከት ይለያል። ለምን የዚህ ሁሉ ህዝብ አይን ከሷ ላይ ነው የሚያርፈውና በዛ ላይ ትንሽ ልጅ ነች። ለምን በዚህ እድሜሽ የሚባል ነገር አለ ማለት ነው። እና በዚህ እንደዚህ አይነቶችን አለባበስ ከማርክሻ ጋር ስትሆኝ ብታደርጊያቸው ይመረጣል ብዬ አስባለሁ። እንደ ሀሳብ ነው። በእርግጥ እኔ በሰው ፍላጎት መግባት አልፈልግም፣ ግን አንዳንዴ ደግሞ የሆነ ከሰው ቆጠብ የምናደርጋቸው ነገሮች አሉ እና ችን ነገር አስተካኪ። ከዛ በተረፈ የኔ ቸኮሌት የኔ ቆንጆ ስዕል ኮነች ናት። በጣም ነው የምታምረው። ግን ቤዚ እንዴ እኔማ እኮ ዛሬ የሆነ በቃ አቋሟን ሁሉን ነገር እያየሁት ነበረና ምን ነው ስለተገላለጠች ነው እንዲያልኩኝ ማለት ነው። በእርግጥ እዚህም በፊት አያታለሁ ቆንጅዬ ነች። ዛሬ ደግሞ ለየት አለችብኝና የማርኬን ልብ በርከክ ያደረገች ቆንጆ እና ማለት ነው። ቤተሰብ ዝም ብዬ አንዳንዴ ሳስበው ደግሞ የሆነ እንደዚህ ይሄን የመሰለ ፍቅር አሳልፈው በተለይ ዩቲዩብ ላይ የምናያቸው ጥንዶች ማለት ነው ይሄን የመሰለ ደስ የሚል ፍቅራቸው እንኳን ለሌላ ሰው ይጋባልና እንደዚህ ይሄንን ነገር አሳልፈው ከዛ የሆነ ጸብ ሲነሳ ማለት ነው ቤተሰብ ከዚህ ትዝታ ወይም ቢለያዩ ምናምን ለምሳሌ ያድርግባቸውና ከዚህ ትዝታ ውስጥ መውጣት ነው የማይቻለው። መቼም ነው ሊወጡ የማይችሉት። አስባችሁታል? በሄዱት አጋጣሚ በሄዱበት ቦታ የእነሱን ነገር ነው የሚያዩት። አሁን ለምሳሌ ባለፈው ቤዚ ምናለች? ቪዲዮ ይጥፋልኝ፣ በቃ እኔ ራሴ መረበሽ ስለማልፈልግ ቪዲዮ መጥፋት አለበታለች ማለት ነው። እኔ ወደው እንደዛ ስትል ትዝ ያለኝ ምንድን ነው ቲክቶክ ላይ ነው ጭንቅላቴ ሄደው ቲክቶክ ላይ ለምን እዚህ ላይ ቢጠፋ እንኳን ቲክቶክ ላይ ታገኙታላችሁ፣ ፌስቡክ ላይ ታገኙታላችሁ። በቃ ኤቭሪዌር ነው ያለው ቪዲዮአቸው ማለት ነው። እና ከትዝታ መውጣት ነው የማይቻለው። በፈጣሪ ስም እግዚአብሔር አምላክ ፍቅራችሁን እስከ መጨረሻ ያድርግላችሁ ነው የሚለው እውነት